ቅዱስህን እናመሰግናለን። ቸር እግዚአብሔር አምላካችን ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ቃል ኪዳንህን እንድታጸናልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ትምህርት እንድታስተምረን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት ኃይል ምስጋና ለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሽ በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊው የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን እንላለን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ኅዳር 17 ቀን 1998 ዓመተ ምህረት በዚህ ወር ባለፈውም እንደጠቀስነው ልዩ ልዩ የሃይማኖት መታሰቢያዎችና መሰረቶች አሉበት። ኅዳር 6 ቀን እመቤታችን ልጇን ይዛ ወደ ኢየሩሳሌም መልስ የጀመረችበት የደብረ ቁስቋም የሰላም ዕረፍት ያገኘችበት በኋላም የእስክንድርያ ሊቀ ጳጳሳት አባ ቴዎፍሎስ በስሟ ቤተክርስቲያን አንጾ ቤተክርስቲያኑ በተቀደሰበት ቀን ጌታ ራሱ ከደቀ መዛሙርቱ ጋር ተገልጾ ስራ የሰራበት ዕለት ነው። ኅዳር 9 ቀን 318 ሊቃውንት በንጉሱ በኮንስታንቲኖስ በምስራቁ ንጉስ በኮንስታንቲኖስ ትእዛዝ ተሰብስበው በአርዮስ ምክንያት ተራውጦ የነበረውን የሃይማኖት ትምህርት አስተካክለው ወልድ ዋሕድ ዘሕዝኑ ተጽናሙ
በአባቱና ያለ አንድ ወልድ የሚለውን የኦርቶዶክስ እምነት ያጸኑበት ዕለት ነው። ቤተክርስቲያን ብዙ ጊዜ የትምህርት ችግር ደርሶባታል። ምክንያቱም የክርስትና ሃይማኖት ጥልቅ ረቂቅ ነው። ሰዎች በምርመራ ሊያክሉበት ሊቀንሱለት አይችሉም። ያም ሆኖ በገነት ካለው ፍሬ ሁሉ ትበላለህ፣ በገነት መካከል ካለው ዛፍ ክፉና መልካም ከሚያሳውቀው ዛፍ ግን ፍሬ አትብላ፣ እንኳን መብላት እጅህ አትንካው የሚለውን ትእዛዝ ያስፈረሰ ሰይጣን በሃይማኖት ትምህርት በክርስትና ሃይማኖት ትምህርትም ላይ በየጊዜው ልዩ ልዩ መናፍቃንን ማስነሳቱ አልቀረም። ከመጀመሪያው ጀምሮ ይሄ ፈተና አለ። በስራ ከተመረጡት ከመጀመሪያው ተመራጮች አንድ ገና ጌታ እያለን የወደቀ በዚህ ዓለም በሕይወተ ሥጋ እያለ በቅርብ እየተከታተለ ከጓደኞቹ ጋር ያስተማረውን ትምህርት ተካፍሏል። ያደረገውን ታምራት የሰራውን ምግባር ትሩፋት አይቷል። ይሳነዋል የሚለው ነገር የለም። ግን በጥቂት ገንዘብ በ30 ብር እሱን አሳልፎ በመስጠት ከጸጋው ወጣ። በመጨረሻም ወንጌላዊው ቅዱስ ማቴዎስ በምዕራፍ 27 እንደጻፈው ወሶበሬ ከማርስህዎ እንዳዳከሙት የቱም ሙሉ ሲገርፉት አድረው መላ ሰውነቱ ቆስሎ አካሉ በደም ተበክሎ ደክሞ ወደ አደባባይ ሲወጡት ባየ ጊዜ ተጸጸተ ይላል። አበስኩ ዛግባይኩ ደመ ንጹሐ ንጹሕ ደም አሳልፌ የሰጠሁ ንጹሕ ደም ያስፈሰስኩኝ በድያለሁ ብሎ ሄዶ ገንዘቡን ለሌላ ካህናት በተነላቸው። እነሱ ግን እኛ ምን አግዶን የፈለግነውን ሰጥተንሃል፣ የፈለግነውን ሰጥተህናል፣ እንግዲህ ወዲህ ካንተ ጋር ንግግር የለንም ማለት ማስለቀቅም አልቻለም። ሁለቱም ጊዜ ደረሰበት ነበር። የአይሁድ ፈቃድ ብቻ አይደለም የእግዚአብሔርን ፈቃድ ጌታ ኢየሱስ ክርስቶስ ስለ ሕዝብና ስለ አሕዛብ መከራ መስቀልን ሕማምን ሞትን ተቀብሎ ሕዝቡን ለማዳን
እግዚአብሔርም የወሰነበት የፈቀደበት ጊዜ በመሆኑ ይህን ቀን ማስተላለፍ የማይቻል በመሆኑ ይሁዳ እንዳሰበው ሳይሆን ቀረ። የፊተኛም ሐሳቡ ብዙ ጊዜ አይሁድ ሊገሉት እየፈለጉ ጌታን በታምራት መካከላቸው እያለፈ ሲሄድ ያየው ነበርና ዛሬም እንደዚያ ይሆናል የሚል ሐሳብ ስላታለለው ነበር። ያን ጊዜ ሳይቻላቸው የቀረ ጊዜው ባለመድረሱ ነው። ሁለት ጊዜ ሶስት ጊዜ የማይሞት በመሆኑ ነው። አሁን ግን ጊዜው ስለደረሰ የነሱም የእሱን ፈቃድ ስለተባበረ ሆነ እና ሞቱ ግን በቀላሉ የተፈጸመ አልነበረም። ለርብርብ ግፍ የተፈጸመበት ስለሆነ ሌሊት በግርፋት በልዩ ልዩ አይነት ድብደባ ሲያንገላቱት ካደሩ በኋላ ከደከመ በኋላ ነው ወደ ዳኛ ያቀረቡት። ግፈኞች እንዲሁ ናቸው። ራሳቸውን ከክፉ ነገር ሁሉ ከከሰሳ ከወቀሳ ነፃ ለማድረግ ያስባሉ። በደሉን ይፈጽማሉ፣ ግን ለመሸፋፈን ይሞክራሉ። ይህም በመሆኑ ከሌሊቱ 6 ሰዓት ይዘው እስከ ጠዋቱ ሲደበድቡት ካደሩ በኋላ የመጨረሻውን ውሳኔ መስጠት ግን ይህን በቃ መፍረድ ግን የማይችሉ በመሆናቸው እንዲያውም ያን ጊዜ አስተዳደራቸው በሮማውያን ስር በመሆኑ በግዴታ በእነሱ ፈቃድ የሚፈጽሙት ነገር ባለመኖሩ ወደ ጲላጦስ አቀረቡት። ለዚህ ነበር ያቀረቡት። ይሁዳ ገንዘቡን በተነላቸው። ከገንዘቡም አልሆነ ከራሱም አልሆነ እንደወጣ ቀረ። ጌታ ሐሙስ ማታ በተናገረው ቅዱስ ዮሐንስ በምዕራፍ 17 በጻፈው ጸሎቱ ከሰጠኸኝ አንድ እንኳን አላጠፋሁም፣ ከነሱ ጋር ሳለሁ ሁሉንም ጠብቄያቸዋለሁ ከጥፋት ልጅ በቀር መጽሐፍ እንደተናገረ ብሎ እንደጠቀሰበት ወዲያውኑ ከተወሰኑ ሰዓታት በኋላ ያ የጥፋት ልጅ ከማህበሩ ተለየ። ቀጥሎም በዕለተ ትንሣኤው በቀብሩ ይጠብቁ የነበሩ ወታደሮች ገንዘብ ተቀብለው ደቀ መዛሙርቱ ሰርቀው ወሰዱት ብለው የማውራታቸው እስካሁንም ድረስ የአይሁድ ወሬ ይኸው ነው። ከነሱም በኋላ ሲሞን መሰሪ የተባለ ሰው በሐዋርያት መካከል ተገኝቶ ሐዋርያትን ብዙ ፈትኗቸው ነበር። ሳይቻለው ቀረ። በኋላም አርዮስ የተባለ ሰው ተነስቶ ወልድ ፍጡር ነው፣ ከሶስት አካላት አንዱ ወልድ ፍጡር ነው፣
የእግዚአብሔር ቃል ሆነ። ስለዚህ እግዚአብሔር በሱ እሱን ፈጥሮ በሱ ዓለምን ፈጠረ ብሎ አስተማረ። እንዲህ ያለ ንባብ በመጽሐፍት የለም። ግን በምሳሌ ሰሎሞን ትቤ ጥበብ እግዚአብሔር ፈጠረን መቅድመ ተግባሩ፣ ጥበብ እግዚአብሔር ከሥራ ሁሉ በፊት እኔን ፈጠረኝ አለች የሚል ቃል አለ። ያንን ይዞ ጥበብ የተባለ ወልድ ነው ብሎ ካደ። ይህንንም ትምህርቱን በከተማ ለሴቶች ዛዝር ለወንድ መኳንንት ማስተማር ስለጀመረ አስተማሪው መምህሩ የእስክንድርያ ሊቀ ጳጳሳት ተፍጻሜ ሰማዕት ጴጥሮስ ደቀ መዛሙርቱን መክረውት ስላለ እሱም ጠርቶ መከረው፣ እምቢ አለ። አውግዞ ለየው። ጊዜው የቁስጥንጥንያው ንጉሥ ዲዮቅልጥያኖስ ክርስቲያኖችን የሚገልበት የሚያሳድድበት ወራት በመሆኑ እነዚህ ክርስቲያኖች በጣም አስቸገሩኝ። እኔ በቀን ብዛት ያላቸው ሰዎች ይገላሉ፣ እነሱ ግን በየቀኑ ጨምረው ነው ማገኛቸው አለ። አንተ ይህንን ያህል ብትገድል የዚህ እጥፍ አሳምኖ የሚውል የእስክንድርያ ሊቀ ጳጳሳት አለ ስላሉት እሱም እንዲገደል አዘዘ። ሕዝቡ ግን አጥብቀው ይወዱት ስለነበረ ተራ ገብተው በቀንም በሌትም ዘብ እየጠበቁ ወታደሮችን አላስደረሳሏቸው። አርዮስ ይህን ስለሰማ እንዳወገዘኝ የሞተ እንደሆነ ለተወገዙ እጠራለሁ ብሎ በጊዜው የትምህርት ቤት ጓደኞቹ የነበሩትን አኪላስ፣ እለእስክንድሮስ የሚባሉትን ጓደኞቹን ተመልሻለሁና አስታውቁኝ ብሎ ላከ። እሱም ሄደው ተመልሻለሁ ብሎሃልና ይቅር በለው አሉት። ነገ ጠዋት ይዛችሁት ነው አላቸው። እሱ ሌሊቱን በትጋሃ ሌሊት በጸሎት አድሮ ጠዋት አንገቱን በጉልበቱ ላይ ዘንበል አድርጎ ተቀምጦ ሳለ እንቅልፍ ይዘዋል። ራእይ ያያል። ጌታችን የተቀደደ ልብስ የለበሰ በተቀደደው በኩል እጁን የጋረደ መስሎ ይታየዋል። ምነው አንተ ጌታ ኢየሱስ አይደለህም አለው። ነኝ አለው። ወኑ ሰጠቃ ለልብስከ ታዲያ ልብስህን ማን ቀደዳት አለው። አርዮስ ሰጠቃ ልብሴን የቀደደው አርዮስ ነው። ከባህሪ አባቴ ከባህሪ ሕይወቴ ከአብ ከመንፈስ ቅዱስ ለይቶኛል፣ ከአንድነት አውጥቶኛል። የማይፈወስ ድውይ የማይመለስ ጊዜ ነውና ከብዙ አትስተው አለው። ወዲያው ደቀ መዛሙርት መጥተው በር ደበደቡ። ከፈተላቸው፣ ገቡ። እነሱ ገባ ሲሉ አርዮስን ተነሱ። ከተል ብሎ ሲገባ አርዮስ ውጉዝ በሰማይ ወምድር፣ አርዮስ በሰማይ በምድር ውጉዝ ነው አለ። እነሱ እንደደገጡ እሱ ግን አለ ግዝቱ በጆሮው ሲገባ እንዳው ግንባሩን እንደመቱት ሰው ወደ ኋላው ታጥፎ በሮ ጠፋ።
ለምን ደነገጡ? እና አባታችን እናስታርቃለን ብለን መጣ ለገና ጥላጥና ከርክብን አሉት። አይ ነገሩ እንዲህ አይደለም ብሎ ያየውን ራእይ ከገለጸላቸው በኋላ እናንተ ተጠንቀቁ፣ እኔ አሁን እግዚአብሔር ወደ ጠራኝ ስራ ሄዳለሁ። ከኔ ቀጥሎ አንተ ይለዋል አኪላስ የሚባለውን አንተ በእስክንድርያ መንበር ላይ ትሾማለህ። በከንቱ ውዳሴ እየነደፈ እየጠለፈ ይቀርብሃል። ከግዝቱ ትፈታዋለህ፣ በመንፈቅ ትቀሰፋለህ። አንተ ይላል ለእስክንድሮስን ከሱ በኋላ ትሾማለህ። በአንተ ጊዜ ታላቅ ጉባኤ ይደረጋል። ያ ጉባኤ ስህተቱን ክህደቱን ገልጾ ያወግዘዋል ብሎ ትንቢቱን ከተናገረባቸው በኋላ እነሱም ወጡ። እሱ ግን ጊዜውን ይጠብቅ ስለነበረ ከወታደሮቹ ጋር በልዩ ተላልኮ ሌሊት እንዲመጡ እሱ መስኮት ከፍቶ እንደሚጠብቃቸው አስረዳቸው። ሌሊት መጡ። መስኮቱን ከፍቶ አንገቱን አውጥተው አንገቱን ቆርጠው ሄዱ። ምዕመናን ጠዋት አለ ብለው ለትምህርት ይወጡ የለም ይከፍትልና ብለው ይጠብቁ አይጠብቁ አልከፍትላቸው አለ። ሌላ ጊዜ ይሰበሰባሉ። ሲሰበሰቡ ጸሎቱ ሲጨርስ በር ከፍቶ ያጨበጭባል፣ ይገቡ ነበር። አንደበት ግን እንዲህ አልሆነም። በሩን ሰብረው ሲገቡ አንገቱ ተቆርጦ ለብቻው ወድቆ አገኙት። መልሰው ከቦታው ሲያገናኙት እንደነበረ ሆኗል። ከተሾመ ጀምሮ በወንበሩ ላይ አንድ ቀን አልተቀመጠም። በሁለተኛው ቀን እሱ ቆሞ ሲያስተምር ጌታችን ወንበሩ ላይ ተቀምጦ ስለተገለጸለት በወንበርማ እኩል አይደለንም ብሎ ወንበሩ ለስነ ስርዓቱ ለብሶ ይቀርባል። እሱ ግን ወንበሩ አጠገብ አጉዛ አስነጥፎ እያረፈ ያስተምር ነበር ይባላል። ከዚህ በኋላ እግዚአብሔር ፍርድ አይቀርምና ነፍሰ ገዳዩን አዳኙን ደም አፍሳሹን ዲዮቅልጥያኖስን ሽሮ ጓደኛውን መክስማያኖስን አጥፍቶ ራስ ንጉስ መፍቀሬ እግዚአብሔር ሃይማኖታዊ ቆስጠንጢኖስን አነገሰ። አርዮስ ሄዶ ከመጻሕፍት ምስጢር አግኝቼ ከመምህራን ተረድቼ ባስተምር የእስክንድርያ ሊቀ ጳጳሳት አውግዞ ከቤተ ክርስቲያን ለየኝ ጉባኤ ይደረግልኝ አለ። ይህንንም አቤቱታ ያቀረበው መምህራቸው ከሞተ በኋላ በዛ እንዳስጠነቀቃቸው መጀመሪያ አኪላስ ተሾመ። እሱ ተፈጻሚ ሰማዕት ቅዱስ ጴጥሮስ እንደተናገረው አርዮስ መማርማ እንዳይማሩን አለ። ግን አንዳንዶቹ ፈሪጥ ይጎላቸዋል። እኛ መምህርም ትምህርቱ ነበረው
ነገር ግን ፈሊጥ ይጎለው ነበር። ዛሬ ገና ትምህርት ከፈሊጥ ፈሊጥ ከትምህርት የተሟላለት ሰው ተሾመ ብሎ እያመሰገነው መጣ። ከግዝቱ ፈታው። መምህሩ እንደተናገረበት በመንፈቁ ተቀሰፈ። ከሱ ቀጥሎ ሁለተኛው ባለድል እለእስክንድሮስ ተሾመ። እንደፊተኛው እንደ ጓደኛው አድርጋለሁ ቢል ይሄኛው አልቀበልም አለ። በግዝት ላይ ግዝት ጨመረበት። ይሄ ነው እንግዲህ ወደዚያው ወላይታ ደረሰ። ዋናው አገዛሉ የእስክንድርያው ሊቀ ጳጳሳት እለእስክንድሮስ ነው አለ። ንጉሡም በዚያ ጊዜ ገና ቤተክርስቲያን አልተረጋጋችም ነበርና ጉባኤ በኒቅያ ይሁን ብሎ ወሰነ። በብዙ ሺህ የሚቆጠሩ ሊቃነ ጳጳሳት፣ ኤጲስቆጶሳት ከየአገሩ ተሰበሰቡ። ግን ሁሉም አንድ ልብ ሆነው አልተገኙም። 318 ብቻ አንድ ቃል ሆነው ስለተገኙ በእነዚህ ጉባኤ እንዲሆን አዘዘ። በዚህ ጉባኤ ላይ አርዮስ ቀርቦ ወጥቶ ፈጥሮ ፈጣሪ አይደለም ፍጡር ነው ስላለ ይህንንም አንዳትል ወንጌል ቃል አስቀድሞ ነበረ። ቃል በእግዚአብሔር ዘንድ ነበረ። ራሱ ቃል እግዚአብሔር ነበረ። እሱ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ያለ እርሱ የሆነ የለም ዓለም ሐሳብት በዚህ ተረድቶ ጉባኤ ተወግዞ ተለየ። ያ ጉባኤ ዛሬ ቤተክርስቲያን ጸሎት ሃይማኖት እያለች የምታስተምረውን የምትማረውን የምትመሰክረውን የእምነት ትምህርት አስተላልፏል። ይህም የሆነው ህዳር 9 ቀን ነው። ያ እምነት ነው። እውነተኛይቱ ቤተክርስቲያን ይልቁንም የኢትዮጵያና የግብጽ አብያተ ክርስቲያናት ጠብቀው ሲኖሩ ይህ ከሐዋርያት ተወርሶ በሰለስቱ ምዕት ጸንቶ የኖረው ትምህርት ሃይማኖት። ሌላው ዛሬ ትናንት የጀመርነው የነቢያት ጾም ነው። ይህ ጾም በመሰረቱ 40 ቀን ነው። ግን 3 ቀን ጾመ ፊልጶስ ጨመርበት 43 ይሆናል። 43ኛው ቀን ደግሞ ገሃደ ሲጨምር 44 ይሆናል። ካቶሊኮች ሌሎችም አይጾሙም ትተውታል። በኢትዮጵያም በአፄ ሶስንዮስ ዘመነ መንግስት የገቡ ካቶሊኮች ጸጋና ቅባት ብለው ያስተማሯቸው ሁለቱ ደቀ መዛሙርቶቻቸው ወደጉም ተክለ ሃይማኖትና ሐሳዊ ወስጣቴዎስ በሰበኩት መሰረት ጸጎችና ቅባቶች 40ውን ቀን እንጂ 3ቱን ቀን አይጾሙም። የኢትዮጵያ ቤተክርስቲያን ግን 3ቱን ቀን ጨምራ ከህዳር 16 እስከ ታኅሳስ 29 መንፈቀ ሌሊት ድረስ ይህንን ጾም የ44 ቀን ጾም አድርጋ ጾማለች። ፍትሐ ነገሥቱም መነሻውን ጥንቱ መንፈቀ ህዳር ብሎ ህዳር 16 ቀን ያመለክታል። በዘመነ ዮሐንስ ጳጉሜን 6 በሆነ ጊዜ ወንድ ልጅ በእናቱ ማህፀን የሚቆይበት 9 ወር ከ5 ቀን ነው። ያንን የቀን ቁጥር ለማስተካከል ሊቃውንት በዓሉ የታኅሳስ 29 ቀን በዓል ታኅሳስ 28 ቀን እንዲከበር በማድረጋቸው ጾሙም ህዳር 15 ቀን
አራተኛው ዓመት ዘመን ዮሐንስ ብቻ ይጾማል። ይሄ ቤተክርስቲያናችን ተቀብላ ያቆየችን ስርዓት ነው። መቼም ችግሩ በቤተ ክርስቲያን ውስጥ ስልጣን ያገኘ ሁሉ ወይም እድል ያገኘ ሁሉ ይዘዝበት ካለ ያስቸግራል። አንዳንድ ሰዎች መማሩም አይገድባቸውም። አንዳንዶቹ ደግሞ አለመማሩ ትህትና አያስተምራቸውም፣ የባሰ በሽታ ይፈጥርባቸዋል። እና እስከ ቅርብ ጊዜ ድረስ በተለይ እስከ 68 ዓመተ ምህረት የነበረው ይሆን ነበር። አቡነ ተክለ ሃይማኖት ከተሾሙ በኋላ ምን ሰው እንዳስተማራቸው እንደነገራቸው አይታወቅም። በየዓመቱ በሶስቱ ወንጌላውያን 15 ቀን እንዲጀመር ዘመነ ዮሐንስ ግን 14 ቀን እንዲጀመር የሚል ውሳኔ ወሰነው ሄዱ። ዛሬ ብዙ ሰው ሲደናገርበት እናያለን። የሚጾመው ጥቂት ነው፣ የሚያደናግረው ግን ብዙ ችግር አለ። ስለ ልደት በዓልም ከ54 ዓመተ ምህረት ጀምሮ አሁንም አንድ ይወድ ከእስከ መድኃኔዓለም በላይ የሚያስተምሩ አንድ ሰው ነበሩ። እሳቸው ናቸው ለጃም እየነገሩ ይባላል። 28 ቀን ማክሰኞ ሲሆን ዘመነ ዮሐንስ በዓሉ ማክሰኞ ይከበራል፣ ረቡዕ ግን በጾም ይከበራል። ሐሙስ ከሆነ ደግሞ በዓሉ ሐሙስ ይከበራል፣ ዓርብ በጾም ይከበራል እንጂ ሁለቱም ቀን አይበላም ነበር። ያ ሰውዬ ገብቶ ከነገሯቸው በኋላ ትርምስ መጣ እና በዚያ በመጀመሪያው ቀን ሳይሰማን የተደረገው ከሌሊቱ በ9 ሰዓት ነው፣ በ10 ሰዓት ገደማ ነው ትእዛዝ ላይ የቤተክርስቲያን የተላለፈ መስዋዕት እንኳን ያልተሰራበት ቤተክርስቲያን ነበር። ቀን ነው ጾሙ ተብሎ እና ማታ በጭምጭምታ የሰማ ተዘጋጅቶ አድሮ በ12 ቀደሰ። ሌላው በ3 ሰዓት፣ በ4 ሰዓት፣ በ5 ሰዓት፣ በ6 ሰዓት እየተባለ የጨዋታ ቅዳሴ የተቀደሰበት ጊዜ አይተናል። እና ይሄ የአበውን ስነ ስርዓት ማፋለሱ ብዙ ችግር እየፈጠረ ነው። ኢትዮጵያን እንዲህ ለአይምሯችን ከሚከብድ መከራ ውስጥ እንድትወድቅ ያደረጋት ይህን የመሰለው በሃይማኖቱ ትምህርትና በስርዓተ ሃይማኖቱ ላይ የተፈጸመው በደል ነው። በዚህ ገና ሲጀመር ጀምሮ ጥንቃቄ ተደርጎበት ቢሆን ኖሮ እንዲህ አይነት አደጋ ውስጥ መግባት አይቻልም ነበር። ጥንቃቄ ሳይደረግበት ቀረ። 4 ሃይማኖት ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ እስላም ከዚያም አልፎ ጆሆባ የሚባለው የአርዮስን ትምህርት የሚያስተምረው አሁን ላይ የሚባል ደግሞ የእስላም ተቀጥላ የሆነ ትምህርት የሚያስተምረው ሞርሞን የሚባለው ጥቁር ሕዝብ ለክብር አልተፈጠረም የሚለው ሌላም ልዩ ልዩ የትምህርት አይነቶች ሀገሪቱን ብክልክል አድርገው አዋረዷት፣ ይህ አደጋ ላይ ጣሏት።
ይሄ ነው ለፍርድ ያጋለጣት። ወጋዎች 45 ዓመተ ምህረት ገደማ ነበር ወደዚህ የገቡ እና መጀመሪያ ሲገቡ ወታደሩን ነበር ያሉት። ክፉዎች ናቸው። እንደነሱ ያለ ክፉ የለም። ከነሱ ቀጥሎ በሀብት ሀብታሞች የፋርስ ሰዎች ናቸው። መሰረቶቹ ሀብታም ነው። እነዚህ ሁለቱ ናቸው አብዛኛው ከዚህ በከሉት እና የሥላሴ ትምህርት የሚባለው በኋላ የመጣ ነው። የአረመኔ ትምህርት ነው። የቤተክርስቲያን ትምህርት አይደለም። አርዮስም በማይገባት ወግ ነው እንጂ እውነተኛ ትምህርት የአርዮስ ነው እያሉ በዚህ በከተማ ሲያስተምሩ የሐምሌ ሥላሴ ዕለት እቁብ የተሰበሰቡ ሰዎች ካሉበት ይደርሳሉ መርካቶ እና እዚያ ገብተው ያስተምራሉ። የእቁቡ ሰብሳቢ ያውቁኝ ስለነበረ አንድ ጊዜ ፈልግህ ነበረ ቤት ልትመጣልኝ ብለው ላኩ። ቅዳሜ ቀን ነው። ይኸውም ምን ሆኗል? ወዳጅ ናቸው። ስሄድ ተሰብስበዋል። ያደረስኩና አሁን የጠራነህ ሥላሴ የሚባለው ትምህርት የአረመኔ ትምህርት ነው፣ በመጽሐፍ ቅዱስም የለም፣ ውሸታቸውን ነው የቤተክርስቲያን ካህናት የሚያላዝኑ እያለ የሚያስተምር ሰው ስለመጣ በዚህ ጉዳይ ላይ መልስ እንሰጥልን ብለን ነው አሉኝ። አላስጠነቀቁኝም፣ ምንም አላሉኝ። ቀኑ ግን እንዳጋጣሚ ሐምሌ ሥላሴ ነበር። አጋጣሚ ማንኛውን ያህል እንደዚህ የምትወስድ አማርኛ የሚናገር ፈረንጅ ነው የኔኛ ነው እና ምንድነው የምትላጉት? የሥላሴ የምትለው ትምህርት በመጽሐፍ ቅዱስ ጭራሽ የለም። ወልድም የሚባል አምላክ የለም። እሺ ለመሆኑ በመጽሐፍ ቅዱስ 3 የሚል ቁጥር ብታገኝ ትመለሳለህ አልኩት። ከተገኘ እመለሳለሁ አለ። ግን የለም ማለት የለም። አዎ በል እንግዲህ የለም ብለሃል፣ እኛም ፍለጋ እንሄዳለን። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው የሚለውን ትቀበላለህ አትቀበልም? አልቀበልም። ይህ 3 አይደለም ስም ነው የጠቀሰ። ይህ 3 የሚል ቁጥር የለም ማለት የቁጥር ምልክት። ጥሩ አሁን አንድነት ሶስትነት ነው ማስተምርህ አልኩት። አምጣ ካለህ አለኝ። በዘፍጥረት ምዕራፍ 18 ነው። ሳቁን ይዘህ የለም? አዎ ይዣለሁ። በላውጣ አወጣ። አንተ ራስህ አንብበው። እግዚአብሔር በመምሪያ ጸድ ሳለ ለአብርሃም ተገለጠለት። አይኖቹን ባነሳ ጊዜ 3 ሰዎች አየ። ሮጦ ሄዶ ሰገደላቸውና አቤቱ በፊትህ ሞገስ አግኝቼ ከሆነ ከባሪያህ ቤት ገብታችሁ እህል ውሃ ቀምሳችሁ ከዚያ በኋላ ወደ አሰባችሁበት ትሄዳላችሁ አለው። እሱም እንዳልክ አድርግ አለው ይላል። መልሰው ማንም ለአብርሃም ተገለጠለት አልኩት። እግዚአብሔር አለ። ታዲያ 3 አለብህሳ? አንድ አላለም።
እግዚአብሔር ለአብርሃም ተገለጠለት አለ። ዓይኑን ባነሳ ጊዜ ግን 3 አየ ነው የሚለው አለ። ዛሬ አላየሁትም ማለት ከዚያ በኋላ ከመርካቶ ጀምሮ ቤቱ እዚህ ቴዎድሮስ አደባባይ የሰይጣን ቤት የሚባል ነበር። እዚያ ነበረ የመርካቶ ልጅ እየተከተለበት እንደ እዚያ ደሸኘው። ከዚህ ደግሞ አልፎ ተርፎ ሄዶ ጎጃም ባህር ዳር ገብቶ የጸሎተ ሐሙስ ዕለት ዛሬ ነው ፋሲካ አርዳት ብሎ ሲያስተምር እዚያ ደግሞ ህዝብ ሰብስቦ ደብድቦ አስወጣቸው። ከዚያ በኋላ ወደ ኤርትራ ተሰደዱ። ኤርትራ ስትመለስ ነው የመጡት። እዚያ ድረስ ከኢትዮጵያ ወጥቶ ነበር። አሁን ኤርትራ ስትመለስ ተመልሰው ገቡ። አሁን ግን አደብ ገዝተው ተዝናንተው አንሰራርተው ይኖራሉ። ይህ ሁሉ እንግዲህ እንደተጀመረ ንቃት ሊደረግበት ክትትል ሊደረግበት እንደሌሎቹ ሀገሮች ሁሉ እኛም ሀገር አጽንታ በኖረችው ሃይማኖት ጸንታ ብትኖር ኖሮ ችግር አልነበረም። የሃይማኖት መጥፋት የአገሪቱን ህልውና ይዞ ጠፋ። የሃይማኖት መሞት አገሪቱን ይዞ ሞተ። እንዴ በጣም አስቸጋሪ ነገር ነው። የአንድ ዓይን መጥፋት ያስቸግራል። እንኳን የሁለት ዓይን ኢትዮጵያ ዛሬ 2 ዓይን የጠፋባት ሰው ናት። ንጉስም ጳጳስም የሌላት ሁሉም የሌላት። የሚያስደንቀው ደግሞ ከዚያው አልፎ የዕውር ዋሾ መሆኗ ነው። ፀሐይ የለም፣ ፀሐይ ወጥቶ የዕውር ዋሾ ፀሐይ የለም ይላል። ዛሬ ሞላ ኢትዮጵያ በሙሉ ዋሾ የሚሆንበት ዘመን አስደናቂ ዘመን የደረስነው። ያየውን የሰማውን አላየሁም አልሰማሁም ብሎ የሌለውን የሚያወራ እንዲህ አይነት ትውልድ ውስጥ የደረስነው የሚያሳዝን፣ የሚያበሳጭ፣ የሚያሰቅቅ፣ የሚያስጨንቅ መመለሻው ይሄ ነው የማይባል ችግር ውስጥ የገባን። ድሮ በኢትዮጵያ አንድ ሰው ከሚዋሽ እገሌ ዋሸ ከሚባል ሞቱን ይመርጥ ነበር። እንዲያው ዋሸ ይባል የቃል ስብራት በቅቤ አይታሽም ይባል ነበር እና በእድሜ በእውቀት ከፍተኛ የሆነ ሰው ይዋሻል ተብሎ አይጠረጠርም። እገሌ ጥሬ ጨው በአፉ አይሟሟበትም የሚባል። ዛሬ ግን ይሄ ነገር ፖለቲካ በሚባል ቋንቋ ተውጦ ከዚያም የፖለቲካ ዝቃጭ ትንሹም ትልቁም ውሸት ብቻ ሆነ ሙያው። ድሮ አንድ ችግር ሲፈጠር እንኳን እንዲህ ከባድ አገርን የሚዳስ ችግር ሲመጣ ይቅርና 2 ሰው እርስ በርሱ ቢጣላ ወይም መንግስት የሚያድነው ሰው ቢኖር ቤተክርስቲያን ስዕል መስቀል ይዛ ይቅርታ ጠይቃለች፣ ታስታርቃለች። እንደዚህ ነበረ። ዛሬ ግን እሷ ጭምር በነደደው እሳት ላይ
ጋዝ እየጨመረች ህዝቡ የደረሰበት ፈተና ይህን ያህል የማይባል ነው። በጸሎት ልትከላከልለት ሲገባት ምንም ረስታ እንደገና ተጨማሪ ግርፋት ሆናበታል። ለሁሉ ሃይማኖቱ ከመውደቁ የተነሳ እነዚያ ውጭ ያሉት ብቻ አይደለም ታዲያዎች አሁን ውስጥ ቤተክርስቲያን ያለነው በሙሉ ሁላችንም የነሱ ተባባሪዎች ስለሆን ይሄ ነው ይህን ፍርድ ያመጣው እንጂ አባቶቻችን እንዳስተማሩን አንድ እምነት ጸንተን ስርዓቱን አክብረን ብንኖር ያ እምነት የነደደውን እሳት የሚያጠፋ ነበር እንጂ እሳት የሚያነድ አልነበረም። እመኒ አድወከ ማየ አፍላግኒ እየሰጠሙከ በሞላ ውሃ ላይ ለመሻገር ትሞክር ማይበሉ አያሰጥምህም። ወይመኒ አድወከ እሳተ ነበልባለኒ እያወየከ እሳቱን ተራምጄ እሻገራለሁ ብትልም እሳቱ አያቃጥልህም ተብሎ የተነገረለት እውነተኛ ሃይማኖት ነበረ። አይተነዋል። ደግሞ በጠላት ጊዜ አይተነዋል። ምን ታድጎናል። ከዚያ ተርፈን ነው ዛሬ ለዚህ ምስክርነት የበቃ ነው። በተለይም እኔ ከዚያ አደጋ ተርፌ ነው ለዚህ ምስክርነት የበቃሁት። የማውቀውን እንጂ የጠየቁትንም አይደለም የምናገረው። ስለዚህ የማውቀውን በህይወቴ ላይ የደረሰውን አምላኬ ያደረገልኝን ትድግና ነው መመሰክር እና ኦርቶዶክሳዊ እምነት ሁሉን በሁሉ የሚታደግ እውነተኛ ሃይማኖት ነበር። በመዝናናት ግን በቅንጦት ግን ጠፋ። አዎ ጠላት ሄደና አገር ተረጋጋና ሰላም ሆነና ስጋት ቀረና ሃይማኖት የግል ነው አገር የጋራ ነው የሚል አዋጅ በኢትዮጵያ ታውጆ የመጤ ሃይማኖት የመጤ ኑፋቄ ሁሉ ማጠራቀሚያ ሆነች። የሚከላከልም አልተገኘም። መከላከሉ ቀርቶ ሐሳብ እንኳን ያቀረበ የለም። በእውነቱ ቤተክርስቲያን ዝም ያለች ምንም አልተቃወመች። እንደገና ከልጆቹ ጋር አብራ ከመስራት በስተቀር ይሄ ነገር አይሆንም ብላ የተከላከለችበት የለም። አዳዲስ ነገር የተፈለሰፈ ምን አለበት ተባለ። በፒያኖ በኦርጋን ለመቀደስ ተጀመረ። ሴቶች ሊቁና ተሾሙ። የምስራች ወንጌል ራዲዮ ጣቢያ ተከፈተ። በምድር ላይ የመጀመሪያ ስብከት ሆኖ ተቆጠረ። ከእስላም ጋር ተቀላቀል። በቁርአንም በመጽሐፍ ቅዱስም ያለው የእግዚአብሔር ቃል ነው ተብሎ ተነገረ። ሁሉንም ተቀበል። ከዚህ በኋላ ሸሁና ጳጳሱ አንገት ለአንገት ተቃቀፉ። የሁሉ ሆኖ ነው ይሄ ችግር የመጣው። መናገሬ አልቀረም ነበር። አፌ አያርፍም። ግን እድሜም እውቀቴም ስለሚገድበኝ የሚሰማኝ እንጂ ልብ ውስጥ የሚያኖረው አላገኘሁም። ነገሩን የጆሮውን ቅጠል መጥቶ ከሚመለስ በስተቀር ወደ ልቡ የሚያስገባው አላገኘሁም። ኢዳለ ንጉሠ ነገሥቱ መላልሼ ለጠቅላይ ሚኒስትሩም ለፓትርያርኮችም በየጊዜው ለተነሱት ሁሉ
እግዚአብሔር ያቀበለኝን ሳልናገር ያለፍኩበት ጊዜ የለም። ስለዚህ በእኔ በኩል አይቆጨኝም፣ አይጠጥተኝም። ሳልናገር የምልበት ጊዜ የለም፣ ምክንያቱም የለኝም። እግዚአብሔር ይመስገን። ግን ያ የፈራሁት ደርሶ እንዳሰብኩት ሳይሆን ቀርቶ አገሪቱ፣ ቤተክርስቲያኒቱ፣ ህዝቡም አደጋ ላይ በመውደቃቸው አዝናለሁ፣ አለቅሳለሁ። ማዳን ግን አልተቻለኝም እና ይሄ ጾም እንግዲህ በዚህ በሰለስቱ ምዕት በአበው ውሳኔ የተመሰረተ ጾም ነው። 7 አጽዋም አሉን በቤተ ክርስቲያናችን። ከነዚህ አንዱ ጾመ ነቢያት የሚባለው ይህ ጾም ነው። ነቢያት ይመጣል የሚለውን ተስፋ ተደግፈው ቢሆን እነሱን በጊዜ እንዲያደርሳቸው፣ ያም ባይሆን ለሰው ያሰበው ተስፋ እንዲፈጸም ደጅ በመጥናት የጾሙት ነው። ኋላም እመቤታችን ጌታን ጸንሳ ሳለች ሰማይ ምድር የማይወስኑትን አምላክ ተሸክማ መላእክት ማህፀኗን ለማድረገው ቅዱስ 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 እግዚአብሔር ጸባኦት እያሉ ሲያመሰግኑ ተሰማ ነበርና ይኸው ስላሳሰባት እሷም ጾመዋለች ይባላል። እሷ በኋላም ሐዋርያት ተቀብለው አጽንተውታል። ሰለስቱ ምዕት አንቀጽ ጾም በፍትሐ ነገሥት በአንቀጽ 15 አጽንተውታል። በዚህ ምክንያት ቤተክርስቲያናችንም ተቀብላ ተሰናበት ኖራለች። እዚህም ደርሰናል። ጾም ጥቅሙ በሁሉ ነው። ውሃ የነደደውን እሳት እንደሚያጠፋ ጾም፣ ጸሎት፣ ምጽዋት፣ እንባም በሕዝብ ላይ የታዘዘውን መቅሰፍት ይመልሳሉ። ለዚህ ነው ቤተክርስቲያን በጾም ስትጠቀም ኖረችውና አሁንም ከሆነ በዚህ መጠቀሙ ይበልጥ ይመረጣልና እግዚአብሔር ለፍጻሜ ይበቃል ያድርጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራት ጋር ከመከራት እንድታደገን ሀገራችንን ከጥፋት ሰውን ከመቅሰፍት እንድትጠብቅልን ክፉን ነገር እንድታርቅልን በሀገራችን ላይ ያንዣበበውን ሌላ ጋር ያጣውን ይህን ከባድ ችግር አንተ በቸርነት እንድትለውጥ ይቻላል። አንተ ይቻላል፣ ሁሉን ማድረግ ይቻላል። እኛ ግን በጉልበት እንዳንለው ጉልበት የለንም፣ በእውቀት እንዳንለው እውቀት የለንም፣ በጸሎት በንጽህና በቅድስና እንዳንለው ለዚህ አልታደልንም። ሰው ቁጥሩ አለ፣ ለዚህ ተረፈው አላገኘንምና አንተ ብቻ በቸርነቱ እንድታስበን እቺን ሀገር ከጥፋት እንድታድነን በእናትህ በእመቤታችን በቅድስት ድንግል ማርያም ስም ተማጽኜ እለምንሃለሁ፣ እማልድሃለሁ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን
እኛም የወደዱት እንድንላየት ወደተጠናቀቀ ከተሆነን እንድንሰንተናል ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ዘንሰልም ልሽ ማርያም እምነ መስታወቁ ማርያም አቤት ማኅፀን ይባና ይገኝ ተህበረን ለምን ለረከኝትን ምን ታዲያን ሲል ይዘዝ ይዘዝ መሬት ነው ለምን ይፈጠራል ነገር የተለየ በግልጽ አንሳሪ ለምን وقال الحين يزور من الجنة ولا سبحان هي من الجنة وكنا نقول وقال الرجل كل كرس الرجل ما يعلم فلا نسلم ولا كان شريف أمالته يا تعالى أمالته سألك أملاك إن يكاد يستلم المال وبعكش እባክሽ ይህችን አገር ይህችን ቤተ ክርስቲያን ይህን ሕዝብ በልጅሽ ፊት አስቢ፣ አማልጅ። በአብ በወልድ በመንፈስ ቅዱስ ፊት ስለ ኃጥአን ሁሉ የምታጠኚ በአማላጅነትሽ የምታስቢ እንለምንሻለን፣ እንማልድሻለን። እመቤቴ እስከ ዛሬም ይህች ሀገር ጸንታ የኖረችው በአንቺ ነው። ዛሬም ልትድን የምትችለው ባንቺ። ይህን የመሰለ አደጋ ደርሶ አያውቅም። ይህን የመሰለ ጥፋት ደርሶ አያውቅም። አሁንም I